ውዶችዬ የምወዳችሁ እንዴት አላችሁልን? ዛሬም በሌላ ቆንጆዬ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ሁለት የሚዋደዱ ጓደኛሞችን እናያለን። ሊዶ ሁክና ቾይ ኮዮንግ ይባሉ ነበረ። እጅግ በጣም የሚዋደዱ ጓደኛሞች ቢሆኑም ግን በኑሮ ሁኔታቸው የተለያዩ ነበሩ። ዶሆክ አባቱ ገበሬ ነበረ። ታዲያ የሚኖረው በጣም ዝቅተኛ ህይወት ነው። ኮዎንግ ግን ቤተሰቦቹ በጣም ሀብታም ነበሩ። አያቱ ዲሞክራሲ በኮሪያ ከተማ ውስጥ እንዲመጣ የተዋጋ በጣም ታዋቂ ሰውዬ ነበረ። አባቱ ደግሞ እጅግ በጣም የተከበረ የቢዝነስ ሰው ነው። አንድ ቀን ላይ ወደ ትምህርት ቤት በሚሄዱበት ጊዜ ያንግ ታክ የሚባል ልጅ እነሱን ለማግለልና ለመደብደብ ተዘጋጅቶ ነበረ። ዶሆክ ግን ድብድብ ላይ በጣም ጎበዝ ስለሆነ በቀላሉ አሸንፎታል። በመቀጠልም ክፍል ከገቡ በኋላ ዛሬ ውጤት የሚነገርበት ቀን ነበረ። በዚህም ዶሆክ ነበረ አንደኛ የወጣው። ሁለተኛ የወጣው ደግሞ ኮዎንግ ነበረ። ታዲያ ሁለተኛ በመውጣቱ ግን ኮዎንግ በጣም ተናዶ ነበረ። የቅናት መንፈስ ተፈጥሮበታል። ታዲያ ዶሆክን ቤት በገባበት ጊዜ ገበሬው አባቱ ሲነግረው የነበረው ከዚህ በኋላ እሱ አንደኛ መውጣት እንደሌለበት፣ ኮዎንግ ሁልጊዜ የሚያለቅስና የሚቀና ሰው ስለሆነ እሱ አንደኛ እንዲወጣ እንዲተውለት ነበር የነገረው። ለምን አባቱ እንደዛ እንዳለውም ለመጠየቅ ሄዶ ነበረ። ታዲያ አባትየው ሲናገር የነበረው የድሮ ህይወቱ ላይ ባሪያ እንደነበረ፣ ታዲያ የኮዎንግ አያት ለሱ መሬት እንደሰጡትና እስካሁን የደረሱበት ነገር በሳቸው አማካኝነት ስለሆነ ውለታ መክፈል ስላለበት እንደሆነ ነበር የተነገረው። የኮዎንግን ቤተሰቦች ደስተኛ ለማድረግ አባትየው የትኛውም ጥግ ድረስ ይደርስ ነበረ። በዚህም ዶሆክም እንደዛ ማድረግ እንዳለበት እየተነገረው ነው። አንድ ቀን ላይም ሁለቱ ጓደኛሞች ሲኒማ ለመግባት ተደብቀው ሄደው ነበረ። ነገር ግን እጅ ከፍንጅ የያዘቻቸው የሲኒማው ባለቤት ልጅ የሆነችው ኦጁንግ ሺን ነበረች። እነሱን ማስገባት አልፈለገችም ነበረ። ነገር ግን የሲኒማው ማናጀር ቾዮንግን ባየበት ጊዜ ሀብታም እንደሆነ ስለሚያውቅ ወደ ውስጥ እንዲገባ ፈቅዶለት ነበረ። አንድ ላይ ተሰብስበው ፊልሙንም አይተዋል። በዛ ሰዓት ግን ዶሆክ ፍዝዝ ብሎ ሲያይ የነበረው ጃንግ ሺንን ነበረ። በጣም ቆንጆ እንደሆነች እያሰበ ነው። ከዛ ቀን ጀምሮ ስለ እሷ ነበር የሚያስበው። ለእሷም ደብዳቤ ለመጻፍ ወረቀቱን ይዞ ቁጭ ብሎ እየሰረዘ ድጋሚ እየጻፈ ነበረ። ያኔ የመጣው ኮዎንግ ነበረ። በዚህም ለእሷ ስሜት እንዳለው በተረዳበት ጊዜ ኮዎንግም ጃንግ ሺንን ስለሚወዳት ሁለቱ ወንዶች የእሷን ልብ ለማግኘት መወዳደር እንዳለባቸው ጥያቄ አቅርበው ነበረ። መጀመሪያ አካባቢ ዶሆክ ጃንግ ሺንን አሳልፈው ለመስጠት ተዘጋጅቶ ነበረ። ደሃ ስለሆነ የእሷን ልብ ለማግኘት ይከብደኛል ብሎ አስቧል። በመቀጠል ደግሞ አባቱ ሁል ጊዜ ለኮዎንግ ሲል መሸነፍ እንዳለበት ስለነገረው ያንን ለማድረግ ነበር መጀመሪያ ያሰበው። ምንም ቢሆን ግን ኮዎንግ በእርግጠኝነት የጃንግ ሺንን ልብ እንደሚያሸንፍ ስለሚያውቅ ካልተወዳደርክ ብሎ ያስቸግረው ጀመረ። በዚህም እሺ ይላል። እሷን ይከታተላት ጀመረ። ቀጥታ ትምህርት ቤቷ ሄደው ያዩት ነበረ። እሷ ግን አኳኋናቸው ስላናደዳት ትደበድባቸዋለች። በመቀጠል ግን ምሳ ልትጋብዛቸው ይዛ ሄዳ ነበረ። ታዲያ ዶሆክን በመጣደፍ ሲነግራት የነበረው ሁለቱም እንደሚወዷት ነበረ። በዚህም አብረው መሆን እንደሚፈልጉ ነበር የጠየቋት። ገና ስለማታውቃቸው ግን ተናዳባቸው ነበረ። ምንም ቢሆን ግን በሀሳቡ ተስማምታለች። 1 ዓመት እንዲሰጧት አብራቸው ጊዜ እንደምታሳልፍ፣ በመጨረሻ ግን ማንን እንደምትወድ እንደምትመርጥ ነበር የተናገረችው። በዛ ሰዓት ዶሆክ ከኮዎንግ ጋር ሁኚ ቢላት ደስታው ነበረ። ራሱን እየተጠራጠረው ነው። ምንም ማድረግ ግን አልቻለም። ምክንያቱም በጣም ወዷት ነበረ። ከዛ ጊዜ በኋላ ሶስቱ እንደ ልብ ጓደኛሞች አብረው ጊዜ ያሳልፋሉ። ታዲያ በቀጣይ ጊዜም ተማሪዎቹ አንደኛ የወጣውን ሰው ለማወቅ ጓጉተው ነበረ። አሁንም እንደተለመደው ዶሆክ አንደኛ ወጥቶ ኮዎንግ ሁለተኛ ነበር የወጣው። በዚህም ኮዎንግ በጣም ቀንቶ ነበረ። አብሶ ጃንግ ሺን ከመጣች በኋላ ዶሆክ ካስጠና ጊዜ ጀምሮ ውጤቷ እየተሻሻለ እንደሆነ ስትናገር የባሰ በቅናት ብግን ይላል። በመቀጠልም ውጤቷ ስለተሻሻለ የእሷን ቤተሰቦች ለማስተዋወቅ ሁለቱን ወንዶች ይዛ ሄዳ ነበረ። ታዲያ የጃንግ ሺን እናትም በተደጋጋሚ እያመሰገነቻቸው ነው። አብሶ ዶሆክ ካስጠና ጊዜ ጀምሮ የልጇ ውጤት እንደተቀየረ እየተናገረች ነበረ። በመቀጠልም አባትየው ይመጣል። አባትየውም ስለ ቤተሰቦቻቸው እየጠየቀ ነበረ። ታዲያ ኮዎንግም በኩራት ሲናገር የነበረው ቤተሰቦቹ አክቲቪስት እንደሆኑ፣ ታዲያ አባቱ ደግሞ አሁን ትልቅ ቢዝነስ ላይ እንዳለ እየተናገረ ነበረ። በመቀጠልም ዶሆክ በሚጠየቅበት ጊዜ እሱ አባቱ ገበሬ እንደሆነ ነበር የተናገረው። እስካሁን በቅናት ሲቃጠል የነበረው ኮዎንግ ግን ዝም ማለት አልፈለገም ነበረ። በዚህም የዶሆክ አባት የአያቱ ባሪያ እንደነበረ፣ ታዲያ አያትየው በጣም አዝኖለት መሬት እንደሰጠውና እንዳስተማረው ነበር የተናገረው። በዚህም ጊዜ የበታችነት ስሜት ዶሆክ ይሰማው ጀመረ። ታዲያ ጃንግ ሺን ግን በንዴት ኮዎንግን በጣም ተቆጥታው ነበረ። ዶሆክም ዝም ከማለት ውጭ ምንም ማድረግ አልቻለም። በቀጣይ ቀንም አባትየው እሱ አንደኛ እንደወጣ ስላወቀበት ከዚህ በኋላ ዶሆክ ከትምህርት ቤት እንደማይሄድ ነበር የተናገረው። በዚህም በጣም ያዝናል። ለምን ሁል ጊዜ ለኮዎንግ ሲል ሁሉን ነገር መተው እንዳለበት፣ ምንም ይሆን ቤተሰባቸው በውለታ ቢታሰሩም ቀስ እያሉ ገንዘብ እንደሚከፍሉ እየተናገረ ነበረ። አባቱ በዚህ በጣም ተናዶበታል። ታዲያ ምንም ማድረግ ስለማይቻል ትምህርት ቤት መቀየር
መቀየር ነበረበት። ታዲያ ዶሆክም የተዘዋወረው ወደ እርሻ ትምህርት ነበረ። በዛ ትምህርት ደስተኛ አልነበረም። እሱ ብቻ ሳይሆን የተዘዋወረው ወደ እርሻ ትምህርት ነበረ። በዛ ትምህርት ደስተኛ አልነበረም። እሱ ብቻ ሳይሆን ኮዎንግም እሱ ትምህርት ቤት ስለተዘዋወረ ደስተኛ አልነበረም። ምክንያቱም ሁል ጊዜ ተማሪዎች ይደበድቡት ነበረ። ታዲያ ዶሆክም ትምህርት ቤት ከተዘዋወረ ጀምሮ ጃንግሺንን አግኝቷት አያውቅም ነበረ። ትኩረት የሚያደርገው ትምህርቱ ላይ ነው። አንድ ቀን ላይም እንጨት ሰብስበው ወደ ቤት እየሄደ ያለ ግን እሷ እየጠበቀችው ነበረ። ለምን እንደዘጋት እየጠየቀችው ነው። እሱ ግን ምንም መመለስ አልፈለግም። ታዲያ በስራው አፍሮ እንደሆነ ትጠይቋለች። ምክንያቱም ገበሬ መሆን እንደማያሳፍር ዋናው የወደፊት ህይወቱ እንደሆነ እየነገረችው ነበረ። እሱ ምክንያት መፍጠር ፈልጎ ሳይሆን ድጋሚ ኮዎንግን አሸንፎ እሷን የራሱ ማድረግ ስለማይፈልግ ብቻ ነበረ። በዚህ ነገር ግን አልተስማማችም። ሳያስበው ትስመዋለች። በዛ ሰዓት ደግሞ እሱን ለማግኘት የመጣው ኮዎንግ አንድ ላይ አይቷቸው ነበረ። በሌላ በኩል ኮሎኔል ሆዋንግ የሚባል ሰውዬ ከነበረበት የጦር ህይወት ወጥቶ አሁን ፖለቲከኛ ሆኖ ነበረ። እሱን ለማግኘት የሄደችው ደግሞ የኮዎንግ እናት ዮጂን ነበረች። ድሮ ላይ ፍቅረኛሞች ነበሩ። ነገር ግን አባቷ ስላልፈቀደ ሌላ ሰው ለማግባት ተገዳ ነበረ። እዛም የሄደችበት ምክንያት ያንግሲክ የተባለውን ባሏን ኮሎኔል ሆዋንግ የፖለቲካ አባል እንዲያደርግላት ለመጠየቅ ነበረ። በዚህም ጉቦ ሁላ ሰጥተዋለች። ታዲያ በመቀጠልም ለባሏ እሱ አባል እንዲሆን ሰው እንደጠየቀችና ያድል እንዳለው ነበር የነገረችው። ያንግሲክ ግን ደስተኛ አልነበረም። ምክንያቱም እሱ ዲሞክራሲ ላይ የሚያምን ሲሆን የኮሎኔል ሆዋንግ ፓርቲዎች ደግሞ የሚያምኑት በአምባገነንነት ነበረ። ባልና ሚስት በዚህ ምክንያት አልተስማሙም ነበረ። ምክንያቱም ያንግሲክ ዲሞክራሲን ብቻ መደገፍ የሚፈልግ ነው። ዮጂን ግን ምንም ቢሆን ሀብታም ከሆኑና ስልጣን ካላቸው ምንም አይመስላትም ነበረ። ነገር ግን ምንም ቢሆን ከሚስቱ ጋር ከተስማማ በኋላ ለቡድኖቹ እንዳለ ያንግሲክ የተናገረው እሱ በቅርቡ የፓርላማ መሪ እንደሚሆን ነበረ። ታዲያ ግን ለብቻው ፓርቲ መስርቶ ያንግሲክ ሊወዳደር እንደሆነ የሰማው ኮሎኔል ሆዋንግ ግን ተናዶ ነበረ። እሱን ለማስወገድ ነበር ያሰበው። ታዲያ እሱ ተላላኪ የሆነውን ካፒቴን ኦክን ያንግሲክ ላይ የተለያዩ መረጃዎች እንዲያመጣ ነበር ያዘዘው። ያንግሲክ ግን በጣም ታማኝ ሰዎችን የሚወድ አይነት ሰው ስለነበረ ክፉ ነገር ሊያገኙበት አልቻሉም። ታዲያ ያመጡት አንድ ሀሳብ የሱን ልጅ ኮዎንን ተጠቅመው የሆነ ችግር መፍጠር እንዳለባቸው ነበረ። እሱ ግዴለሽ እንደሆነ ያውቃሉ። በዚህም የሄዱት የትምህርት ቤት ጓደኛቸው የሆነ እና ኮዎን ግን ብዙ ጊዜ የሚደበድባቸው ያንግታክ ጋር ነበረ። ታዲያ ኮዎን ሲደበድበው ፖሊሶች እንዲመጡና እሱ በቁጥጥር ስር ሲውል የአባቱ ስም እንዲጠፋ ነበር ያሰቡት። አንድ ቀን ምሽት ላይ ዶሆክና ጃንግሺን አንድ ላይ ሆነው ወደ ሲኒማ ሊሄዱ ነበረ። ታዲያ ኮዎን ግን እየጠበቁት ነው። እሱ ግን ከሩቅ ሆኖ እየተመለከታቸው ነበረ። በእነሱ ግንኙነት ስለቀና እነሱን ለማናገር አልሄደም ነበረ። ታዲያ ውጪ ላይ ጃንግሺን ብቻዋን ቆማ ነበረ። ኮዎን ግን ሰዎች ሲያስቸግሩት ባየችበት ጊዜ ልታግዝ ሄዳ ነበረ። ያኔ ግን ኮዎን ግን ሊደበድበው የነበረው ያንግታክ በጥፊ ይመታታል። ይሄንን ያየው ኮዎን ደግሞ በስለት ያንግታክ ሊወጋው ነበረ። ያስቆመችው ጃንግሺን ነበር። ታዲያ በሌላ በኩል ደግሞ እሱ ቤት በነበረበት ጊዜ ዶሆክ እሱን ለማግኘት መጥቶ ነበረ። እንደተደበደበ ሲያይም ወዲያው እያጣደፈ እየደበደበ ያንግታክን ይዞት ይመጣል። ታዲያ ኮዎን እንደፈለገ አድርጎ እንዲደበድበው ነበር ያዘዘው። በዚህ ሰዓትም ንዴት ውስጥ የነበረው ኮዎን ያንግታክ የተባለው ልጅ ይደበድበው ጀመረ። ታዲያ በእነ ካፒቴን ኦክ አማካኝነት እንዲደበድበው ስለታዘዘ ምንም አይነት የመልስ ምት አልሰጠም ነበረ። በዚህ ሰዓት ግን በጣም የተናደደው ኮዎን በድንጋይ ይደበድበዋል። በዚህም ልጁ እዛው ህይወቱ አልፎ ነበረ። ይህንን ያየው ኮዎን እየተንበረከከ ዶሆኩን ይቅርታ ይጠይቀው ጀመረ። ታዲያ በሱ ፋንታ ፖሊስ ጣቢያ ሄዶ እንዲናዘዝለትና እንዲታሰር እየጠየቀው ነበረ። ምክንያቱም የሱ ቤተሰቦች ከባድ ችግሮች ስለሚገቡ፣ የዶሆክ ቤተሰቦች ግን ገበሬዎች ስለሆኑ ምንም ችግር እንደማይፈጠርባቸው እየተናገረ ነው። የሱ ቤተሰቦችም ይህንን ነገር ከሰሙ በኋላ ከኮዎን ይልቅ ዶሆክ ምንም ቢሆን ወደ ፖሊስ ጣቢያ መሄድና መናዘዝ እንዳለበት እንዲሁም የእነሱን ውለታ ለመክፈል አሁን ጥሩ ሁኔታ እንደሆነ በመናገር አባትየው ዶሆክን ለማሳሰር ተዘጋጅቶ ነበረ። ታዲያ እንደተባለውን በቀጣይ ቀን ዶሆክ በኮንጎንግ ፋንታ ታስሮ ነበረ። እናትየውና ጃንግሺን ማመን አቅቷቸው በጣም እያለቀሱ ነበር። ታዲያ ልጁ እንደዚህ አይነት ውጥንቅጥ ውስጥ እንደገባ ያወቀው ያንግሲክ እሱ የፓርቲ አባል መሆን እንደማይገባው በመናገር ራሱን ከፓርቲ አግልሎ ነበረ። በሌላ በኩል የሱ እናት የሆነችው ዮጁንም ዶሆክ ከታሰረ ጥሩ ጠበቃ ለዶሆክ ቀጥራ እንዲፈታ እንደምታደርግ ተናግራ ነበረ። ያን ቀን ግን ቃሏን አላከበረችም። ያን ያህል እውቀት የሌለው ጠበቃ ነበር ለሱ የቆመለት። በዚህም ባላጠፋው ጥፋት ለ5 ዓመት እንዲታሰር ነበር የታዘዘው። እንደ ቀልድም 4 ዓመታት ያልፋሉ። አሁን ጃንግሺንና ኮዎን የኮሌጅ ተማሪ ሆነው ነበረ። ታዲያ የጃንግሺን አባት ስለሞተም የእሱን ሲኒማ መቆጣጠር የነበረባት እሷ ነበረች። የገንዘብ ትልቅ ቀውስ ውስጥ ገብታ ነበረ። በሌላ በኩል ኮዎን ደግሞ የአባቱን አርአያ ተከትለው አሁን ለዲሞክራሲ የዩኒቨርሲቲ ተማሪ ሆኖ የሚፋለም አይነት ሰው ሆኖ ነበረ።
ነገር ግን በዚህ ሁሉ አመታት ውስጥ ኮንግና ጃንግሺን አንድ ላይም ሆነው ለየብቻቸው ዶሆክን ለማግኘት አልሄዱም ነበረ። አንድ ቀን ላይ ጃንግሺን በሄደችበት ጊዜ ዶሆክ ሆን ብሎ ልጁን እንደገደለው በማመን እሷና እሱ አንድ ላይ መሆን እንደማይችሉ እስር ቤት ካለ ሰው ደግሞ የወደፊት እጣ ፋንቷ መጥፎ ስለሚሆን እንድትርቀው ስላስጠነቀቃት ድጋሚ ልታገኘው ተመልሳ አልሄደችም ነበር። አንድ ቀን ላይም ተማሪዎች ትልቅ ስብሰባ አድርገው ነበረ። እዛ ሰላማዊ ሰልፍ ላይ ፖሊሶች ቦታውን ወረውታል። ኮንግም አንድ ፖሊስ ይዞት ነበረ። ነገር ግን ፖሊሱን ከጀርባ በመምታት ያዳነው እስር ቤት እስካሁን የነበረው ዶሆክ ነበረ። ታዲያ ዶሆክ በኮንግ ስራ በጣም ተናዶበት ነበረ። እሱ ሊታሰር ሲል ወደፊት ጥሩ ደረጃ ላይ ከደረሰ በኋላ ህይወቱን እንደሚቀይርለት ቃል ስለገባ አሁን እንደዚህ አይነት ሰው በመሆኑ ዶሆክ በጣም ተናዶበት ነበረ። ታዲያ ሁለቱም ቁጭ ብለው በሚያወሩበት ጊዜ ሲመክረው የነበረው ትምህርቱን በስነስርዓት እንዲማርና አሁን ኮንግ የሚማረው ትምህርት ህግ ስለሆነ ጥሩ ጠበቃ መሆን እንዳለበት እየነገረው ነበረ። እሱም አስከትሎ ሲናገር የነበረው ስለ ጃንግሺን ነው። ጃንግሺን አሁን ትምህርቷን እንዳቋረጠችና የአባቷን ሲኒማ ለመቆጣጠር እየለፋች እንደሆነ ይነገረዋል። የማያርፈው ኮንግ ግን በሌላ ሰላማዊ ሰልፍ አማካኝነት ድጋሚ በቁጥጥር ስር ውሎ ነበረ። ያገኘውም ካፒቴን ኦክን ነው። እሱም ሲነግረው የነበረው ከዚህ መፈታት የሚፈልግ ከሆነ ተማሪዎች መካከል ሰላይ ሆኖ እንዲገባና ለመንግስት ተማሪዎች የሚያደርጉትን እንቅስቃሴ ከተናገረ ብቻ እንደሆነ ተነግሮት ነበር። መጀመሪያ ላይ እምቢ ብሎ ነበረ። ነገር ግን ከዛም በኋላ በጣም ሲያሰቃዩት ሲደበድቡት ግን ይስማማል። ታዲያ እሱም እሺ ካለ በኋላ ተማሪዎቹ ጋር ተቀላቅሎ ነበረ። አንድም ቀን ግን ዋና የተማሪዎቹ መሪ ማን እንደሆነ አይናገርም። መረጃ ባልተናገረ ቁጥር ካፒቴን ኦክ ይደበድበው ነበረ። ታዲያ እነሱም ውይይት በሚያደርጉበት ጊዜ በተማሪዎች መሀል እንደተኛ እያስመሰለ ወሬያቸውን እየሰማ ትንሽ ነገር ለነ ካፒቴን ኦክ ይናገር ነበረ። አንድ ቀን ላይ ትልቅ ሰላማዊ ሰልፍ ነበረ። በዛ ሰላማዊ ሰልፍ አማካኝነት እሱ እግሩን ታሞ በቁጥጥር ስር ቢውልም ካፒቴን ኦክ ግን የነሱ ሰላይ እንደሆነ ስለሚያውቅ ለቆት ነበረ። ታዲያ እነዚህ ተማሪዎች ግን ተጠራጥረውታል። እንዴት ፖሊሶች ይዘውት እንደለቀቁት እየጠየቁት ነበረ። ታዲያ ሁሉም በጣም ተጠራጥረውት ነበረ። አግተው ካስቀመጡት በኋላ ጥያቄ እያዘነቡበት ነው። ያን ቀን ደግሞ ዶሆክ እንደ ድንገት ሆኖ እሱ ቤት ነበር ያደረው። በቀጣይ ቀን እንዳልመጣ ባየበትም ጊዜ ተጠራጥሮ እሱን ለማግኘት ወደ ኮሌጅ ሄዶ ነበረ። ታዲያ ግን አክቲቪስት የሆኑ ተማሪዎች ሊያስገቡት አልፈለጉም። 15 ከሚሆኑ ተማሪዎች ጋር ተደባድቦ ስሙን እየጠራ ነበረ። ያኔ በጩኸት የወጣው ኮንግ ነበረ። እሱም እውነት ሰላይ ቢሆን ኖሮ ተማሪዎቹ ይሄኔ በቁጥጥር ስር እንደሚውሉና እዚህ እንደማይኖሩ ተናግሮ ነበረ። በዚህም ያምኑታል። ታዲያ ዶሆክም ይዞት ከዛ ነበር የወጣው። በሌላ በኩል ዶሆክ ደግሞ አሁን እጅግ በጣም ትልቅ የሆነ በቦታው የነበረ የማፊያ ቡድን አባል ሆኖ ነበረ። እነሱን ወንጀለኛ ጓደኞቹን የተዋወቀው እስር ቤት ነበረ። ታዲያ እንደዛ ጎበዝ የሆነው ተማሪ ተስፋ ቆርጦ አሁን በውንብድና ስራ ውስጥ ተቀላቅሎ ነበረ። ታዲያ አንድ ቀን ላይ ህንፃዎችን ከሚያጭበረብሩ ደላሎች ጋር ተገናኝቶ ከነሱ ጋር እያወራ ያለ ከሩቅ ያያት ጃንግሺንን ነበረ። ታዲያ የጃንግሺን ቤተሰቦች ስለሞቱባት አሁን ብቻዋን ስለቀረች አክስቷና አጎቷ ሲኒማውን ሊወስዱባት እየተነጋገሩ ነበረ። ይህም በሰማበት ጊዜ እነዛ አጭበርባሪ ጓደኞቹ ጋር በመሄድም አክስትየውን አጭበርብረው ሲኒማውን ወደ እነሱ ስም እንድታስተላልፍ እንዲያደርጉ አስማምታቸው ነበር። የተሰጣቸውንም ተልዕኮ ከመጨረሻቸው በፊት ግን ኳንግታክ የተባለ ሌላ ወንበዴ በቁጥጥር ስር እንዲውሉ እነሱን አድርጓቸው ነበረ። ታዲያ ብዙ ወንዶች ዶሆክን ለመቆጣጠር ቢመጡም እሱ ግን ድብድብ ላይ በጣም ጎበዝ ስለሆነ በቀላሉ አሸንፏቸው ነበረ። በዚህም የተነሳ ከሱ ጋር ሲሰሩ የነበሩ ጓደኞቹ አለቃቸው እንዲሆኑ ወስነው ነበረ። ታዲያ ከቀናት በኋላ ግን ፖንግ ሁ የተባለ በሱ ስር የሚሰራ ጓደኛው የኳንግታክ ሰዎች በቁጥጥር ስር አውለውት ነበረ። በዚህም እንዳለቃ ሄዶ ጓደኛው ማስፈታት ነበረበት። ወደዛ ከሄደ በኋላ ከኳንግታክ ጋር አብረው እንዲሰሩ ነበረ ጥያቄ ያቀረበለት። ያለውን ብቃትና ጥንካሬ ያየው ኳንግታክም ወደ ቡድኑ እንዲቀላቀል ፈቅዶለት ነበረ። ታዲያ ወዲያው መሪ ነበር የሆነው። አንድ ቀን ላይም ጃንግሺን በጣም ከፍቷት ነበረ። ለአክስቷ ሲኒማውን አሳልፋ መስጠት ነበረባት። ያኔ ብቻዋን ቁጭ ብላ ሳለ እየተከተላት የነበረው ዶሆክ ነበረ። እሱም ከሩቅ እያያት ነው። ያኔ እሱ ታስሮ በነበረበት ጊዜ ሁለቱ አንድ ላይ መሆን እንደማይችሉ የነገራት የእሷ አባት እሱን ለማግኘት መጥቶ ነበረ። ታዲያ እንደታመመ በቅርቡ መሞቱ እንደማይቀር የመጨረሻ ምኞቱ ደግሞ ሁለቱ ሲለያዩ ማየት እንደሆነና ለልጁ እንደማይመጥን ስለተነገረው ነበረ። እሱም በምላሹ ለሷ እንደማይመጣጠኑ ይነገራት። ታዲያ ጃንግሺን ሲኒማ ደግሞ ፊልም ፕሮዲውስ የምታደርግ ጉም ኦክ የተባለች ሴት መታ ነበረ። እሷም እዳዋን እንደምትከፍልላት ነግራታለች። በሷ ሴትዮ የተነሳ ድጋሚ ሲኒማን የራሷ ማድረግ ችላ ነበረ። አንድ ቀን ላይ ግን የነ ዶሆክ ጋንጎች ወደዛ መምጣት ነበረባቸው። ማውራት የፈለጉት ተዋናዮቹ ነበረ። በቦታው ትልቅ ጸብ ተፈጥሯል። ታዲያ ያኔ የመጣችው ጃንግሺን ነበረች። ከብዙ አመታት በኋላ ለመጀመሪያ ጊዜ ስታየው በጣም ደንግጣለች። እሱም በጣም ደንግጦ ነበረ። የት እንደነበረ እስካሁን ለምን እንዳላገኛት እየጠየቀችው ነበረ። ነገር ግን አሁን አወራሩና አኳኋኑ በጣም የተለየ ነው። ድሮ የምታውቀው አይነት ወንድ እንዳልሆነ ትናገራለች። እሷም ከዚህ ሁኔታ መውጣት እንዳለበት ብትነግረው ድሮ ላይ ጥሩ እንደነበረ ያ ጥሩነቱ ግን እንዳልከፈለው አሁን ግን ህይወቱን ማስተካከል እንዳለበት ነበር የነገራት። ወንጀለኛ መሆኑ
አሁን ጭራሽ ማመን ከብዷት ነበረ። በዚህም ኮዎንግን ለማናገር ትጠራዋለች። ሁለቱ ወንዶችም ይገናኛሉ። ታዲያ እሱን ለመምከር ኮዎንግ ተዘጋጅቶ ነበር። በዚህም ሲያወሩ የነበረው ስለ ጃንግሺን ነበረ። ለምን ከጃንግሺን ጋር እንደተለያዩ እሷ ያለችበትን ሁኔታ እየተናገረ ነው። ነገር ግን ዶሁክ አሁንም ራሱን እንደ ቆሻሻ ነበር የሚያየው። ምንም ቢሆን ከእሷ ጋር መሆን ይገባኛል ብሎ አያስብም ነበረ። የማያፍረው ኮንግሁን ግን አሁን ዶሁክ ለጃንግሺን ስሜት ከሌለው እሱ እሷ መውሰድ እንደሚችል ይነግረዋል። አታፍርም? ሁለታችንም እኮ ቆሻሾች ነን። አንዳችንም ቢሆን ለእሷ አንገባም። ሁለታችንም በየፊናችን መጥፎ ሰዎች ነን። በመቀጠልም ኮሎኔል ሁዋንግ አሁንም ዩጂንን ስለሚወዳት ባሏ ደግሞ ስለሞተ እሷን የራሱ ለማድረግ ቤትና ስራ ሁላ ሰጥቷት ነበረ። በዚህ አጋጣሚ ግን ካፒቴን ኦክና ኮሎኔል ሁዋንግ በሚያወሩበት ጊዜ ልጇን ተጠቅመው እስከዛሬ መረጃ ሲቀበሉ እንደነበረና እንዳሰቃዩት ብታቅ ከኮሎኔል ሁዋንግ ጋር አንድ ላይ እንደማትሆን ካፒቴን ኦክ እየተናገረ ነበረ። ታዲያ ግን ያንን እንደ ሚስጥር ማቆየት እንዳለባቸው ይነጋገራሉ። ቀናቶች ካለፉ በኋላ አመታት ያልፋሉ። ታዲያ ኮዎንግም አሁን ላይ ጠበቃ ቢሆንም ዶሆክ ግን የእሱን ውለታ ለመመለስ ትልቅ የጥብቅና ደረጃ ላይ መድረስ ስላለበት በደንብ ጠንክሮ መስራት እንዳለበት እየነገረው ነው። ኮዎንግ አሁንም ህፃን ነበረ። ለሱ ብድር ከመክፈል ይልቅ ግን አሁን ጠበቃ የሆነበት ትክክለኛ ምክንያት የጃንግሺንን ልብ ለማሸነፍ ስለሆነ ልክ ሃይስኩል ላይ እንደተወዳደሩት ድጋሚ ለሷ ብለው መወዳደር እንዳለባቸው ይጠይቀዋል። በሌላ በኩል የኮዎንግ እናት ዮጂንም የነበረችው ኮሎኔል ሁዋንግ ጋር ነበረ። ታዲያ ለልጇ ትልቅ ቦታ እንዲሰጠው ትልቅ ቦታ ላይ መድረስ የከበደው ከዚህ ቀደም ዩኒቨርሲቲ ያለ ከተለያዩ ተቃዋሚ ፓርቲዎች ጋር ሲሰራ ስለነበር እንደሆነ ታዲያ እውነታውንም ትናገር ጀመረ። ዮጂንም ስትናገር የነበረው የኮዎንግ ትክክለኛ አባት ኮሎኔል ሁዋንግ እንደሆነ ነበረ። ያ ነገር ግን ሙሉ ለሙሉ እውነታው አልነበረም። ዮጂን ኮዎንግን የወሰደችው ከዶሆክ እናት ነበረ። ታዲያ ከዚህም የምንረዳው ሁለቱ ወንድማማቾች እንደሆኑና ልክ እንደተወለዱ በዮጂን አማካኝነት እንደተለያዩ ነበረ። ዮጂን ድሮ ላይ ልጅ መውለድ አትችልም ነበረ። ታዲያ አባቷና ባሏ በዚህ ነገር እንዳይናደዱ በማሰብ በዛ ጊዜ ባሪያቸው የነበረውን የዶሆክን አባት አንዱን ልጁን እንዲሰጣት አስገድዳው ነበረ። ኮዎንግን ወስዳ እስካሁን ልጄ ነው ብላ ያሳደገችው። ታዲያ ዶሆክ አሁንም ወንጀለኛ ቢሆንም ነገር ግን ውስጡ በጣም ስስ ነበረ። ይህንን የሚያደርገው የሚሰራው ሌላ ስራ ስለሌለው ነበረ። አንድ ቀን ላይም እህቱ ላይ ኢንዱስትሪ ውስጥ በምሰራበት ጊዜ ችግር እንደገጠማት በተረዳበት ጊዜ እሱንና ከስሩ ያሉ ሰዎችን ይዞ ወደ ቦታው ሄዶ ነበረ። እህቱንም ማዳን ችሏል። ታዲያ እህትየውን ወደ ቤት እየወሰዳት እያለ ግን ለመጀመሪያ ጊዜ ከተፈታ ጊዜ ጀምሮ ቤተሰቦቹን አግኝተው ስለማያውቅ ያኔ ነበር ያዩት። ታዲያ እህትየውም ቀድማ የተናገረችው ወንድሟ ወንጀለኛና ጋንጊስተር እንደሆነ ነበረ። ይህንን የሰማው የእሱ አባትን በጣም ይናደዳል። በዚህም ሊመታው ይንጠራራ ጀመረ። ለምን አትመታኝም? ሁሌ ትመታኝለህ። ሳድግ እንኳን የብቸኝነትና የብቻችነት ስሜት እንዲሰማኝ እያደረክ አይደል ያሳደገኝ? አዎ አሁን ጋንጊስተር ነኝ። ታዲያ ምን ይሆን? ታውቃለህ አባዬ፣ አንተ ሁን ያልከኝን እየሆንኩ ነበረ። አንተን ለማስደሰት ነበር የምኖረው። ትምህርትህን እንኳን ታሰር ስትለኝ ታሰሬ ነበረ። ነገር ግን አሁን ጋንግስተር የመሆኑ ፈቃዱ የኔ ነው። አንዴ እንኳን ምርጤን አታከብርልኝም? ታዲያ ይህንን ሁሉ ነገር የሰማው አባትየውም የልጁን የወደፊት ህይወት እንዳበላሸ ነበረ የተረዳው። በዚህም ከማልቀስ ውጭ ለልጁ ምንም መመለስ አልቻለም። አሁንም ጠበቃ ቢሆንም ኮዎንግ እነ ካፒታን ኦክ አሁንም አብሯቸው እንዲሰራ ይፈልጉ ነበረ። ታዲያ የእሱ ስራ ምንም ጥቅም አልነበረውም። ጥቅም የነበረው ግን ጃንግሺን ዶሁክን በሚያውቁ ጋንጊስተሮች በታገተችበት ጊዜ ነበረ። ያኔ ከዶሁክ ጋር አንድ ላይ በመመሳጠር ሊያድኗት ችለው ነበረ። ሲኒማንም እንዲመለስ ያደረገው ኮዎንግ ነበር። ታዲያ በቀጣይ ጊዜም ኮዎንግ ሁለቱን አንድ ላይ ምግብ ጋብዟቸው ነበረ። ቁጭ ብለው በሚመገቡበት ጊዜ ሁለቱ ወንዶች በሷ ምክንያት እየተወዳደሩ እንደሆነ የተረዳቸው ጃንግሺንም እንደ እቃ እያዩት ስለሆነ ተናዳ ወጥታ ነበረ። ታዲያ ዶሆክም ወደ ቤት እየሄደ እያለ ግን በድብቅ ከኋላ ትከተለዋለች። ቤት እስኪደርሱ ድረስ መከተሏን አላወቀም ነበረ። በዚህም ልታወራው ፈልጋለች። እሱ ግን ፈቃደኛ አልነበረም። ስታስቸግረውም እሺ ብለው መጠጥ እየጠጡ ማውራት ጀመሩ። በዚህ መሀልም ህይወቱ እንዲቀየር በጣም ትፈልግ ነበረ። ታውቃለህ አይደል? እንደምትወደኝ አውቃለሁ። አንተ ከኔ ራቅከው አባቴ አብረሃት እንዳትሆን ስላለህ ነው አይደለ? ውስጥህ እኮ በጣም ጥሩ ነው። ጥሩ ሰው እንዴት ጋንጊስተር ይሆናል? ትምህርት እንድትቀጥል እረዳሃለሁ። ያንንም አድርገው ግን አንተ አሁን ካለህበት የወንጀል ስራ ስትወጣ ብቻ ነው። እንዲህ እያወራች ነበረ። በዚህም ሰክራለች። ታዲያ እሱም ከመመለሱ በፊት ግን እዛው እንቅልፍ ወስዶ ተኝታ ነበረ። ታዲያ ያን ቀን እዛው ቤት ነበር ያደሩት። እሷም አብረው እንደተኙ እየጠየቀችው ነበረ። በዚህ ነገር ግን እሱ በጣም ኮስታራና አይናፋር ነበረ። ታዲያ ካለው ባህሪ አንጻር ግን እንደዚህ አይነት ስራ ውስጥ መግባት እንደሌለበት እየነገረችው ነው። ከመሰናበታቸው በፊት ግን ስማው ነበረ። በዚህም በጣም ደንግጧል። ኮዎንግ ደግሞ እስከ ማታ ድረስ እስክትመለስ እየጠበቃት ነበረ። ታዲያ እሱን ለማግኘት መስሪያ ቤት ከሄደች በኋላ ከሱ ጋር አብራ መሆን እንደማትችልና አሁንም የምትወደው ዶሆክን እንደሆነ ተናግራ ነበረ። እሷን በሙሉ አፏ ስትናገር የነበረው ዶሆክ በቅርቡ ካለበት ጋንግ እንደሚወጣ፣ ኳንታክ ከተባለው አለቃው ስር መስራት እንደማይፈልግ ተናግራ ነበረ። ያን ቀን ደግሞ ኳንታክ ስራውን የጀመረው
ሰዎችን ከማናገር ነበረ። ታዲያ ዱሆክም ከኳንታክ ትዕዛዝ ተሰጥቶት ነበረ። እሱን ለመፈጸም ነበር ሄደው በቦታው ያሉ ሰዎችን ከቦታው ማስለቀቅና ያንን መሬት ላይ አዲስ ግንባታ ለመገንባት ነበረ ሰዎቹ ያሰቡት። ያንን ትዕዛዝ ለመፈጸም በሄደበት ጊዜ ግን ሁለት ስህተት ተሳስቶ ነበረ። በሱ ችግር አማካኝነት ትልቅ ጸብ ተፈጥሯል። በዛ ሰዓትም ሰዎችን እያስቸገረ ነው ተብሎ እንዲታመን ፎቶ ተነስቶ ነበረ። ያንን ፎቶ እንዲነሳ ያዘዘው ኮዎንግ ነበረ። በዚህም ያንን ፎቶ በመያዝ ለጃንግሺን ያሳያታል። ታዲያ ዱሆክ ደሃ ሰዎችን የሚጎዳ መጥፎ ሰው እንደሆነ እየተነገራት ነበረ። ጭራሽ ማመን አልፈለገችም። ሁለተኛ የሰራው ጥፋት ደግሞ ኳንታክ የተባለው የሱ አለቃ የሚሰራው ከካፒቴን ኦክ ጋር ነበረ። ታዲያ በቦታው የሚሰራ ትልቅ ህንጻ ስላለ እዛ ፕሮጀክት ላይ እንዲሳተፍ ጠይቆት ነበረ። ያ ፕሮጀክት ገንዘቡ በጣም ብዙ ስለሆነ ኳንታክ ወዲያው ተስማምቷል። ታዲያ ግን በምላሹ ከዚህ ቀደም ዱሆክ ሰዎችን ሲያገልና ሲደበድብ የሚያሳየው ፎቶ እውነት እንደሆነ እንዲያምን አስገድዶት ነበረ። ካፒቴን ኦክ ያንን እንዲያደርግ ደግሞ የለመነውና የጠየቀው ኮዎንግ ነበረ። ታዲያ ዱሆክን ለመክዳት ተዘጋጅቶ ነበረ። ዱሆክ ግን ቀድሞ ከኳንታክ ጋር መስራት ስለማይፈልግ ለጓደኞቹ ኳንታክ ጥሩ አለቃ ስላልሆነ ከሱ ጋር እንደማይሰሩና ከሱ ቡድን እንዲወጡ ጥያቄ እያቀረበላቸው። ታዲያ ዱሆክ የሚያገኘው ኮዎንግ ነበረ። ለሱም አንድ ሀሳብ እንዳለው ነበር የነገረው። ከዚህ ቀደም እሱ በሚታሰርበት ጊዜ ሲፈታ ማንኛውንም ነገር እንደሚያደርግለት ኮዎንግ ቃል ገብቶ ስለነበረ ውለታውን መመለሻ ሰዓቱ አሁን እንደሆነ፣ ታዲያ አሁን ታዋቂ ጠበቃ ስለሆነ ያንን ለመመለስ ደግሞ ኳንታክ እንዲታሰርለት ማድረግ፣ እሱ ከታሰረ በኋላ የሱን ንብረትም ሆነ የስራ ኃላፊነት ዱሆክ ከወረሰ በኋላ አለቃ ለመሆን እንዳሰበ እየነገረው ነበረ። ይህንን የሰማው ኮዎንግ ግን ከማሾፍ ውጭ ምንም አላለም ነበረ። ታዲያ ያንን ማድረጉ ውለታውን ሙሉ ለሙሉ እንደሚመልስለት እየጠየቀው ነበር። ኮዎንግ ግን ከልቡ እሱን መርዳት አልፈለገም። ምክንያቱም ያ ከተደረገ ዱሆክ በሀገሪቱ ውስጥ ትልቅ ተጽዕኖ ፈጣሪ ይሆን ነበረ። ኮዎንግ ግን ምንም ማድረግ ስለማይችል በዱሆክ ሀሳብ መስማማት ነበረበት። በቀጣይ ጊዜም እነሱ ያሰቡት ነገር ሆኖ ነበረ። ኳንታክም ታስሮ ነበረ። ታዲያ ያን ቀን ግን ልክ ሊወጡ ሲሉ የኳንታክ ሰውዬ የሆነ አንድ ሰው ዱሆክን በስለት ወግቶት ነበረ። በዚህም የተነሳ በጣም ተጎድቷል። ነገር ግን ሙሉ ለሙሉ ለአደጋ የሚሰጥ አልነበረም። ታዲያ ዜናውን የሰማችው ጃንግሺንም እየሮጠች ወደ ቦታው መታ ነበረ። እሱንም ስታገኘው ከዚህ አይነት ስራ እንዲወጣና ሊሞት እንደሚችል እየነገረችው ነበረ። ታዲያ ግን እሱ ምንም ቢሆን ስራውን መተው አልፈለገም ነበረ። ስራውን ካልተወ ግን ከዚህ በኋላ አብረው የሚሆኑበት ጊዜ ይሄ የመጨረሻቸው እንደሆነ ተናግራ ተጣልታው ትሄዳለች። ኳንታክ ከታሰረ በኋላ የሱን መረጃዎች በመሰብሰብ እቃዎችን እየበረበረ የነበረው ኮዎንግ ያገኘው አንድ መረጃ ነበረ። የኳንታክን ድርጅት ያንን የጋንግስተር ቡድን የሚደግፉት በገንዘብ ካፒቴን ኦክና ኮሎኔል ሁዋንግ ነበሩ። በዚህም ይህንን ካገኘ በኋላ ካፒቴን ኦክን ሲጠይቀው ይህን ማድረጋቸው ግድ እንደሆነ፣ ኮሎኔል ሁዋንግ እጅግ በጣም ጎበዝ ተጽዕኖ ፈጣሪ እንዲሆን ለማድረግ ታዋቂ ጋንግስተሮችን በራሳቸው ስር እንደሚያደርጉና ሰዎችን በእነሱ አማካኝነት እንደሚቆጣጠሩ ነበር የተናገረው። ታዲያ ዱሆክ ደግሞ ኳንታክ በነበረበት ጊዜ ድርጅታቸው ገንዘብ የሚያገኘው ከነ ካፒቴን ኦክ እንደሆነ ባወቀበት ሰዓት ለማግኘት ያሰበው ኮሎኔል ሁዋንግን ነበረ። አብረው እንዲሰሩ ጥያቄ ያቀርብለታል። ኮሎኔል ሁዋንግም ሙሉ ለሙሉ ባያምነውም ተስማምቶ ነበረ። ታዲያ በቀጣይ ጊዜ ኮሎኔል ሁዋንግና ዩጂን በተገናኙበት ጊዜ ከድሆች የወሰዱትን መሬት እንዳለ ትላልቅ ሪል ስቴት ሊሰሩበት እንደሆነ እየነገራት ነው። እሷ ለሰውም ማታዝን መጥፎ ሴት ስለሆነች ተስማምታ ነበረ። ታዲያ ኮሎኔል ሁዋንግም ሲናገር የነበረው ኮዎንግ ልጁ እስከሆነ ድረስ እንደ ልጁ ሊቀበለው እንደሆነ ነበረ። ዩጂንም ይህንን ስትሰማ በጣም ደስ ይላታል። ሁለቱን ለማስተዋወቅም ቀነ ቀጠሮ ከያዘች በኋላ አባትና ልጅ በመጨረሻ ይገናኛሉ። ትክክለኛውን እውነታ ግን ሁለቱም አያውቁም ነበረ። ታዲያ ግን ምንም ቢሆን ኮሎኔል ሁዋንግ ካፒቴን ኦክን ሲያዘው ነበረ። ካፒቴን ኦክ ደግሞ ከልጅነቱ ጀምሮ ቾይዎንግን ሲያሰቃየውና የተለያዩ ነገሮች እንዲያደርግ ሲያስገድደው ስለነበረ ተናዷል። ያኔ ተንበርክኮ ሲለምነው የነበረው ካፒቴን ኦክ ነበረ። ምንም ቢሆን ኮሎኔል ሁዋንግ ከጀርባ እንዳለ እንዳይታወቅ ለማድረግ እሱ ምንም እንደማያውቅና ያንን ሁሉ ያደረገው በራሱ እንደሆነ ካፒቴን ኦክ እየተናገረ ነበር። ዱሆክም ዋና መሪ ከሆነ በኋላ ለድሆች ያ መሬት እንዲመለስ ይፈልግ ነበረ። በዚህም ኮሎኔል ሁዋንግ ያለውን መሬት እንዳለ ለመግዛት ነበር ያሰቡት። እሱን ለመግዣ ደግሞ ገንዘብ ማግኘት ያለባቸው ወንጀል ሰርተው ከተለያዩ ሰዎች አጭበርብረው ነበረ። ታዲያ ይሄ ነገር ከታወቀበት ሙሉ ለሙሉ ወንጀለኛ ሆኖ የሚታሰረው እሱ ነበረ። ታዲያ ግን ኮዎንግ ይበልጥ ምርመራ ባደረገ ቁጥር የተለያዩ ጋንጎችን እየሰበሰበ ዱሆክ እንደዚህ አይነት ስራ እንደሚሰራ ባወቀበት ጊዜ በቅናት ይቃጠላል። ታዲያ እሱን ለማሳሰር ነበር ያሰበው። ሌሎች ጠበቃዎች
ዶሆክ እያደረገ ያለው ነገር ምንም ያህል መጥፎ ቢሆንም ሌሎች ጋንግስተሮች ግን የሚሰሩትን መጥፎ ስራ እያቋረጠ ስለሆነ እሱ ላይ ምንም አይነት ትዕዛዝ ማድረግ አልፈለጉም ነበረ። ታዲያ ግን ተስፋ ያልቆረጠው ኮንግ መረጃዎችን ካሰባሰበ በኋላ ክስ እንዲመሰረትበት አድርጎ ነበረ። ያንን ማድረግ የፈለገው ጃንግሺንን ሙሉ ለሙሉ የራሱ ለማድረግ ነው። ምክንያቱም ጃንግሺን ዶሆክን ለማግባት ወስና ነበረ። ታዲያ እሷ ጋርም በመሄድ ዶሆክ እንደምታስበው ጥሩ አይነት ወንድ ስላልሆነ የወደፊቷ እንዳታበላሽና እሱን እንዳታገባ ኮንግ እየነገራት ነበረ። እሷ ግን በግንኙነታቸው ጣልቃ እንዳይገባ ነበር የነገረችው። ዶሆክም የተመሰረተበትን ክስ ሰምቷል። ነገር ግን ኮንግ ይህን ያህል መጥፎ ነገር እሱ ላይ ያደርጋል ብሎ ስላላሰበ ብዙም ትኩረት አልሰጠውም ነበረ። ታዲያ ቤተሰቦቹ ጋርም በመሆን አንድ ላይ ይመገባል። በዚህም በቅርቡ ጃንግሺንን ሊያገባት እንደሆነ ተናግሮ ነበረ። በመጨረሻም ለእናቱ እንደ ስጦታ ብሎ መሬትና አፓርታማ ሰጥቷት ነበረ። እሷም በሱ በጣም ኮርታበታለች። ምንም ቢሆን ግን ከአባቱ ጋር መታረቅ አልቻለም ነበረ። አንድ ላይ ትንሽ ምግብ ተመግቦ አባትየው ተነስቶ ይወጣል። ታዲያ ያ ቀን አባቱን የሚያይበት የመጨረሻ ቀን እንደሆነ ዶሆክ አላስተዋለም ነበር። አባትየውም የሞተበት ምክንያት መጀመሪያ አባትየው ኮንግን ለማየት ሄዶ ነበረ። ታዲያ ግን ዩጂን ሆን ብላ ለኮሎኔል ዋንግ ትክክለኛ አባቱ እሱ እንደሆነ ስለነገረችው፣ ታዲያ የዶሆክ አባት ደግሞ ትክክለኛ አባቱ ስለሆነ መዋሸት አልፈለግም ነበረ። ታዲያ እንደዚህ ውሸቷን የምትቀጥል ከሆነ እውነታውን ለኮንግ እንደሚናገር አሳውቋታል። እሷም እያስፈራራት እንደሆነ በመረዳት የተናገረችው ለኮሎኔል ዋንግ ነበረ። ትክክለኛውን እውነታ ባትናገርም በሌላ ነገር እያስፈራሯት እንደሆነና ኮንግን ለማስወገድ እየሞከሩ እንደሆነ ትናገራለች። በዚህም ካፒቴን ኦክን በማዘዝ ኮሎኔል ዋንግ የዶሆክ አባት እንዲገደል አድርጎ ነበር። አባቱ እንደሞተ የተረዳው ዶሆክን በጣም ትልቅ የጥፋተኝነት ስሜት ተሰምቶት ነበረ። ለመጨረሻ ጊዜ አባቱን አለማዋራቱና ይቅርታ ለመጠየቁ ትልቅ ጸጸት ውስጥ ከቶታል። አባቱን ከመቅበሩ በፊት ግን ፖሊሶች ወደ ቦታው መጥተው ነበረ። በዚህም እሱ ሊታሰር ነው። ነገር ግን የመጨረሻ ስንብት እንዲያደርግ ተፈቅዶለት ነበረ። የእሱ እናትን በጣም ተናዳለች። ይህ ሁሉ የሆነው በኮንግ አማካኝነት ስለሆነ ተንበርክኮ ይቅርታ እንዲጠይቅ ነግራው ነበረ። ከዛ በመቀጠልም ይህን ሁሉ ነገር ያቀናበረው እሱ እንደሆነ ያወቀችው ጃንግሺን ከወንግ ጋር ሄዳ ትለምነው ጀመረ። ታዲያ እሱን ከሀገር ማስወጫ መንገድ እንዲፈልግ ነበር የነገረችው። ያ ነገር የሚፈጠረው ደግሞ እሱ የአባቱን አጽም የተቃጠለበትን አመድ እንደ ባህላቸው ባህር ላይ እየበተነ ነበረ። ያኔ ሊያገኘው የመጣው ኮዮንግ ነበረ። በዚህም እጁ ላይ የሆነ ነገር ካስቀመጠለት በኋላ ማምለጥ እንዳለበት ነው የነገረው። ታዲያ ኮዮንግ ፖሊሶቹን ሲያዘናጋ ዶሆክ እየሮጠ ከዛ ቦታ አምልጦ ነበረ። ካቴናውን የሚፈታበትን ቁልፍ ካስቀመጠለት በኋላ ኮዮንግ ፖሊሶቹን ሲያዘናጋ ዶሆክ ከዛ ቦታ ማምለጥ ችሎ ነበረ። ታዲያ የሚያመልጥበት መርከብ ውስጥ ከገባ በኋላ ግን ሁሉን ነገር ትቶ መሄድ አልፈለገም። እዚህ ሆኖ የአባቱን ገዳይ እንደሚያገኝና ነገሮችን እንደሚፋለም ነበር ያሰበው። ዶሆክም እዛ በነበረበት ጊዜ ዮጂንና ኮሎኔል ዋንግ ሊጋቡ እንደሆነ በሰማበት ሰዓት ኮሎኔል ዋንግና የራሱ ጓደኛ ቾዮንግ አንድ ላይ እንደሚሰሩ ነበር የጠረጠረው። ታዲያ የደወለውም ለካፒቴን ኦክ ነበረ። ካፒቴን ኦክም በስልክ ጥሪ አማካኝነት የት አካባቢ እንዳለ ማግኘት ችሎ ነበረ። ታዲያ ግን ካፒቴን ኦክ ወደሱ ከመምጣቱ በፊት ዶሆክ መልእክት የላከው በጓደኛው አማካኝነት ለጃንግሺን ነበረ። ጃንግሺንም ልታገኘው ትመጣለች። ታዲያ እሱም ቃል የገባላት ከዚህ ሀገር እንደማይሄድና ሰርጋቸው መፈጸም እንደሚፈልግ፣ ይህም የሆነው በጣም ስለሚወዳት እንደሆነ ይነግራታል። ታዲያ ሁለቱ አንድ ላይ ባሉበት ግን ፖሊሶች ይመጣሉ። እነሱ ብቻ ሳይሆን ካፒቴን ኦክና ቾዮንግ መጥተው ነበረ። ታዲያ ዶሆክ ለማምለጥ በሚሞክርበት ጊዜ ከፖሊሶች በተደረገበት ተኩስ ባህር ውስጥ ገብቶ ነበረ። ታዲያ እንደተመታም ይወራል። ከዛ ጊዜ በኋላ ብዙ ጊዜያቶች አልፋሉ። እሱም እንደሞተ ነበረ ሲነገር የነበረው። ታዲያ ኮዮንግም ጃንግሺንን ለብቻው እንዳገኛት ያህል ተሰምቶት ሁሌ አብሯት መሆን ቢሞክርም እሷ ግን ተስፋ አትቆርጥም ነበረ። ሁሌ የምታስበው ዶሆክን ነበረ። ታዲያ እሷን ባላት የሲኒማ ቢዝነስ በጣም እየከሰረች ነበረ። ዮጂን የተባለችው የኮዮንግ እናት ደግሞ ልጇ ጃንግሺንን እንዲያገባ አትፈልግም ነበረ። ሌላ ሀብታም ሴት እንዲያገባ ነው የምትፈልገው። ባሏንም ልጇንም ያጣችው የዶሆክ እናትም ከባድ ድባቴ ውስጥ ገብታ ነበረ። ምንም ቢሆን ኮዮንግን ለመቅረብ ትሞክራለች፣ ምክንያቱም እሱም ትልቁ ልጇ ነበረ። ታዲያ እሱና ጃንግሺን ቢጋቡ ምኞቷ ነበር። ታዲያ ብዙ ጊዜያቶች አልፈዋል። ነገር ግን ሞቷል የተባለው ዶሆክ አልሞተም ነበረ። ጃፓን ውስጥ በወንበዴነት ስራ እየሰራ ነው። በዚህም የተለያዩ ህገወጥ ነገሮችን ቢያደርግም ገንዘብ አጠራቅሞ ነበረ። ይህንን ያደረገው የአባቱን ገዳይ ለማወቅ ነበረ። ታዲያ ወደ ከተማውም ይመለሳል። በሌላ በኩል ጃንግሺን ደግሞ ዶሆክ የጻፈውን መጽሐፍ አግኝታ ነበረ። እዛ ማስታወሻ ላይ ስላጋጠመው ነገር፣ ድሮ ስላሳለፈው ነገር፣ እሱ የታሰረበት ምክንያት ትክክለኛ ወንጀል ሰርቶ ሳይሆን ከወንግ ባደረገው ወንጀል አማካኝነት እንደሆነ፣ ምን ሊያደርጉለት ቃል እንደገቡ፣ ታዲያ እሱ ጥፋቱ የባሪያ ልጅ መሆኑና የገበሬ ልጅ መሆኑ እንደሆነ የሚያሳይ ብዙ ጽሁፎች ነበሩ። ያንን ስታነብን በጣም አዝና ነበረ። ከብዙ ቆይታ በኋላ ወደ ሀገር ተመልሶ እናቱን ለማግኘት ነበር ሄደው። እናቱን በደስታ
ራሷን ማመን አቅቷት ነበረ። ታዲያ እሱም እዚህ የመጣበት ዋና ምክንያት የአባቱን ገዳይ ለማወቅ እንደሆነ ይናገራል። የኮንግን ቤተሰቦችና እሱን ለመበቀል ተዘጋጅቶ ነበር። የድሮ ጓደኞቹንም በመሰብሰብ አላማውን ተናግሮ ነበረ። ታዲያ ሁሉም የሚያውቁትን መረጃ ሁላ ተናግረዋል። ከዛም አልፎ ዩጂን የተባለችው የኮንግ እናት ከዚህ ቀደም የዶሆክን እናት ስትመታ ያየው ፖንግሆ ሁሉን ነገር እያስረዳ ነበረ። በዚህም መጀመሪያ ማግኘት የፈለኩት ካፒቴን ኦክን ነው። እሱንም ማግታው ያናዝዙ ጀመረ። ታዲያ እሱም አብሯቸው እንደሚሰራ ነበር ቃል የገባው። ምንም ቢሆን ግን ኮሎኔል ሁዋንግን መክዳት አልፈለገም። ያኔ የዶሆክን አባት በገደለበት ጊዜ ኪስ ውስጥ ፖስት አግኝቶ ነበረ። ፖስታም ላይ የሚናገረው ኮንግና ዶሆክ ወንድማማቾች እንደሆኑ ነበረ። ይህንን ሚስጥር ካወቀ በኋላ ምናልባት ዩጂን እሱ ማወቁን ካወቀች እንዳታስገድለው በማሰብ እሷን ለማስፈራራትና ገንዘብ ለመቀበል ነበር ያሰበው። እሷ ጋርም በመሄድ እንደ ድሮ የኮሎኔል ሁዋንግ ሰራተኛ ሆኖ እንዲቀጥል እንድታደርገው ነበር ያሳወቃት። እሷም እውነታው እንዳይታወቅባት ተስማማለች። ታዲያ ግን ካፒቴን ኦክ ድጋሚ ወደ ቤተሰባቸው መቀላቀሉ ኮንግ አናዶት ነበረ። ምክንያቱም የእሱን የእያንዳንዱ ሚስጥር ያውቅ ነበረ። ካፒቴን ኦክንም የእሱን እያንዳንዱ ሚስጥር ስለሚያውቅ ድጋሚ ወደ ቤተሰባቸው መቀላቀሉ አናዶት ነበረ። ታዲያ በመቀጠልም ከጃንግሺን ጋር በተገናኘበት ጊዜ ጃንግሺን አሁን ዶሆክ ለሱ ብሎ እንደታሰረ ስላወቀች በጣም ተናዳበት ነበረ። በዚህም ኮንግ ጥፋቱን እንደማመን ይልቅ ይህን ሁሉ ነገር ያደረገው እሷን ላለማጣት እንደሆነ ነበር የነገራት። እሷ ግን ከሱ ጋር መቀጠል አትፈልግም። በመቀጠልም ጃንግሺን ለመጨረሻ ጊዜ ስለተለየችው የሄደው እናቱ ጋር ነበረ። እናቱንም ጥፋተኛ ያደርጋታል። ገና ድሮ ላይ በስነ ስርዓት ብትቀጣው ኖሮ እንደይነ መጥፎቱ እንደማይሆን፣ ለምን አቅብጣ እንዳሳደገችው፣ ለምን ለጥፋቱ ሁሌ የጥፋቱን ቅጣት እንዳልሰጠችው እየጠየቃት ነበረ። ታዲያ በዚህም ራሷን እስከ መሳት እንደ እብድ ሆና ነበር። ኮንግም እስካሁን ዶሆክ በህይወት እንዳለ አያውቅም ነበረ። ያወቀውም ጃንግሺንና እሱን አንድ ላይ ሳያቸው ነበረ። አሁንም ሊበቀለው ነበር የፈለገው። በህይወት በመኖሩ ደስተኛ አልነበረም። በመቀጠልም ዶሆክና ጃንግሺን ከተጋቡ በኋላ ከጓደኞቻቸው ጋር የቀለበት ስነ ስርዓታቸውን አክብረው ነበረ። ዶሆክን በመቀጠል ያገኘው ኮንግን ነበረ። ታዲያ ሁለቱ ወንዶች በተገናኙበት ጊዜ ከዚህ ቀደም ትልቅ ውለታ ስለዋለለት ዶሆክ አሁን ኮንግ ውለታ የሚውልለት ሰዓት እንደደረሰ እሱ ላይ ያሉ የወንጀል ሪከርዶችን እንዳለ እንዲያጠፋለትና ውጭ ሀገር በሰላም መኖር እንደሚፈልግ ነበር ዶሆክ የተናገረው። ኮንግን በዚህ ሀሳብ ይስማማል። ነገር ግን ይህንን የሚያደርገው አብራው ጃንግሺን ካልሄደች ብቻ እንደሆነ ነበር የተናገረው። ታዲያ ግን ይህንን የሰማው ዶሆክ አልተስማማም ነበረ። መሞትን ቢኖርባት አጠገቡ ሆና እንደምትሞትና ከሷ እንደማይለይ ነበር የተናገረው። በዚህም እንደምንም ብሎ ኮሎኔል ሁዋንግንና ኮንግን እስከዛሬ የሰሩትን ስራ ለማጋለጥ ነበር ያሰበው። በዚህም አብሮ ሲሰራ የነበረው ከካፒቴን ኦክ ጋር ነበረ። ካፒቴን ኦክ ያለው ልብስ ውስጥም የድምጽ መቅጃ መሳሪያ ይገጥማሉ። ካፒቴን ኦክም ኮሎኔል ሁዋንግን ለማግኘት በሄደበት ጊዜ እስካሁን የሰራው ወንጀል የእሱ ጥፋት እንደሆነ ነግሮት ነበረ። በመቀጠልም ኮይዎንግ ትክክለኛ የሱ ልጅ እንዳልሆነ ዩጂን ዋሽታው እንደሆነ ይነገረዋል። እሱ ከዚህ ቀደም አውቆ ነበረ። ታዲያ ዩጂንን ላለማጣት ነበር እስካሁን ዝም ያለው። በዚህም ብዙ ምስጢር ስለሚያውቅ ካፒቴን ኦክ እንዲገደል ነበር ያደረገው። ታዲያ እሱ አስክሬኑ ቢገኝም አስክሬን ውስጥ ግን የደበቁት የድምጽ መቅጃ መሳሪያ ስላለ ተደብቀው ነበር የወሰዱት። ታዲያ ያንን የድምጽ መቅጃ መሳሪያ እነሱ ቢወስዱም ኮሎኔል ሁዋንግ ግን ዶሆክ እንዲታሰር ለማድረግ የኖርዝ ኮሪያ ሰላይ እንደሆነና እሱን ያገኘ ሰው ወረታው እንደሚከፈልለት የሚያሳይ ጋዜጣዊ መግለጫ እንዲወጣ አድርጎ ነበረ። በዚህ ሁሉ መሀል ግን እነሱ የድምጽ መቅጃ መሳሪያን ይዘው የሄዱት ዩጂን ጋር ነበረ። ታዲያ በሱ ስም ያሉ ወንጀሎች እንዳለ እንዲጸዱ እንድታደርግ፣ ካልሆነ ግን ኮሎኔል ሁዋንግ የሰራውን እሷ እስካሁን ያደረገችውን ወንጀል እንዲሁም የኮይዎንግን ነገር እንደሚናገሩ ነበር ያሳወቋት። እናቱ በዚህ ሁኔታ ውስጥ እንድትሆን ማየት ያልፈለገው ኮይዎንግ ግን መሳሪያውን ካወጣ በኋላ የደቀነው ዶሃክ ጋር ነበረ። በዚህም እሱ ያለውን የድምጽ መቅጃ መሳሪያ እንዲያመጣ እጁንም አሳልፎ ለፖሊስ እንዲሰጥ ያስጠነቅቀው ጀመረ። ያኔ ግን የነ ዶሆክ እናት ዝም ማለት አልፈለገችም። እነሱ መገዳደል እንደማይችሉ ያ የሆነው ደግሞ ወንድማማቾች ስለሆኑ እንደሆነ ትናገራለች። ሁሉም በዚህ እውነታ በጣም ደንግጠው ነበረ። ኮይዎንግም ወደ እናቱ በሚዞርበት ጊዜ ዩጂን ምንም ማድረግ ስለማትችል የመጨረሻውን እውነታ ትናገራለች። ከትንሽ ቆይታ በኋላ የኮሎኔል ሁዋንግ ሰዎችና እሱ ነበር ወደ ውስጥ የገቡት። ዩጂን ሁሉም እንዲገደሉ ለማዘዝ አስባ ነበረ ሰዎችን ይዞ እንዲመጣ ያዘዘችው። በዚህም የተነሳ በመካከላቸው ትልቅ ጸብ ይፈጠራል። ቦታው በተኩስና በፍንዳታ ተሞልቶ ነበረ። ታዲያ ከዚህ ሁሉ መሀልም ኮንግ ያሳደገችውን ዩጂን ከማዳን ይልቅ የወለደችውን እናቱን በሽጉጥ እንዳትመታ ሲከላከላት ነበረ። ታዲያ ኮሎኔል ሁዋንግን በመጨረሻ የመታው ዶሆክን ነበረ። የሚሞት ይመስላል። ሁሉም አዝነው እያለቀሱ ነው። አብሶ ኮይዎንግ እስከዛሬ የሰራው ጥፋት እንደሆነ ነበር የተረዳው። ታዲያ ከብዙ ቀናት በኋላ ግን እሱ ከሕክምና ወጥቶ ነበረ። ጥሩ ጤንነት ላይ ይገኛል። ታዲያ ኮሎኔል ሁዋንግን በሰራው ስራ ታስሮ ነበረ። ዩጂን ደግሞ የአእምሮ ህሙማን ሆስፒታል ገብታ ነበረ። ኮሎኔል ሁዋንግ ፖሊስ ጣቢያ መቅረጽ ስለማይፈልግ ግን ራሱን አጥፍቶ ነበረ። ዩጂን ደግሞ እንደ ድሮ
የተሳካ ህይወት እንደምትኖር ነበር የምታስመስለው። ያ ሁሉ ግን በአይምሮዋ ህመም የተነሳ የተፈጠረ ነገር ነበር። ኮንግም እስከ ዛሬ ላጠፋው ጥፋት ዶሆክና ጃንግሺንን አንድ ላይ በማድረግ ለዶሆክ ውለታ መክፈል እንዳለበት ነበር ያሰበው። በዚህም ሶስቱም ተሰብስበው ልክ እንደ ልጅነታቸው ፊልም እንደሚያዩት አንድ ላይ ፊልም ያሉ። ዶሆክና ጃንግሺንን በመጨረሻ ተጋብተው ነበረ። በዚህ ቆንጆ አስተላለቅ ይሄ ምርጥ ፊልማችን እዚህ ላይ አብቅቷል። በሌላ ፊልም እንገናኛለን። ላይክና ሰብስክራይብ ማድረግ እንዳይረሳ። ደህና ቆዩልኝ።